ባዲ አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበር እኮ እንዳታስቡት። አይ መጀመሪያ ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ኢትዮጵያዊ ናቸው አይደለም። ምናልባት አብረው እየመሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም? አረ ነበር። ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኩ። ሙስሊም ነች። የሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። ቀጥል ዝማሜ። ወረደ እንዴ? ይሄ ነው። አይ ዝማሜ ና ዝማሜ ና አለሁ ኔትወርክ ነው ባብዬ። ቀጥል አከበርኩ አይደል? ምንድነው እሱ? ማን ነው እሱ? እንዴ እኔ አይደለሁም። ይቅርታ አትበላ እንዴ ለምን ነበረ? ምንድነው? አልበላሽም ምን አመጣዋለች አይጥ ነው ያለ። ለምንድነው? ብራዘር ነው። ምንድነው? ብራዘር ነው። በቪዲዮ ልግባለህ እና ብራዘር ትችላለህ ተፈለገ ግባ እስኪ ግባ። በቪዲዮ ልታየህ? አዎ ግባ። ወንድ ነህ ማለት አልገባኝም። ወንድ ነህ ማለት እንዴት ነው? ወንድ ነህ ግባ እስኪ በቪዲዮ። አይ እንደዛ ታልከኝ አልገባም። ለምን እንዴ? እንደዛ እንዴት አትገባም? ራስህ ጨክና አትገባም። ቀጥል እንዴት ቀጥል። ሐሳብህን ስጥ። ቀጥል ማለት ሐሳብ እኔ አንተን ልጠይቅህ ነው እንጂ እኔ አልገባ ሐሳብ የለም። ትጠይቃለህ። በመጀመሪያ ግን ኢትዮጵያ ውስጥ ግዕዝ ኢትዮጵያኖች የግዕዝን እንትን መሰጠት አለበት ተብሎ ግዕዝ አንማርም የሚሉ ህዝቦች ደግሞ አሉና እንዴት ታየዋለህ አንተ? እንደ ዝማሜ ቋንቋቸው እኮ ነው። ታዲያ ምን ችግር አለው ቢማሩ? ምን እናወራለን? ተቀምጠው እየኖሩ አይደል እንዴ? ጭራሽ ከቋንቋው ይበልጥስ ማለት ሙስሊም እኮ መጤ ነው። መጤ እንደሆኑ ያን ደግሞ ታሪካ ያንበዋ ሌላ ምን እላቸዋለሁ? ከየት ከአረብ ሀገር ተሰደው መጥተው ነው እንዴ? ስደተኛ እኮ ናቸው ማለት ሙስሊሞቹ ማለት እና ታዲያስ ኢትዮጵያዊ ናቸው አይደለም? ምናልባት አብረው እየመሩ ስለሆነ ኢትዮጵያዊ ሊሆኑ ይችላሉ እንጂ መጤ ናቸው። አሁን ለምሳሌ ነጃሺ የሚባል ሰው ኢትዮጵያ ውስጥ ለመጀመሪያ እስልምናን የተቀበለ ሰው ነው አይደል? እሱ አረብ ነበረ? ሀገሩን አላውቅም እኔ። መጤ ነው ግን ኢትዮጵያዊ አይደለም። ነጃሺ መጤ ነው? አብርሃም ነው እንደዛ የምትለኝ? አብርሃም ማን ነው? አብርሃ ጽባህን እያልክ ነው ወይስ ሌላ ነው? አብርሃ አጽባህ እኮ ኢትዮጵያዊ ነው። ክርስትናን የተቀበለው ነው እኮ እሱ። ታዲያ አይ ስሙን ታስተካከልክልኝ ያውቃለሁ። ኢዛና ሳይዛና ወይም ደግሞ ከተጠመቀ በኋላ አብርሃ አጽባህ ወንድማማች ናቸው። ለትያ እንትኖች እነሱ ክርስትና የተቀበሉ ናቸው። እስልምና የተቀበለ ሰው ነው የምልህ። ከሱ በፊት እነሱ አክሱምን ሲያስተዳድሩ ነበረ። ክርስትና ተቀበሉ አይደል? ከዛ ክርስትና ተቀብለው በአባ ሰላማ ለስንት ዓመት ለስንት ወር ይሆን አላውቅም፣ ግብጽ ሀገር ሄደው ተምረው ኢትዮጵያ ተመልሰው ኢዛናና ሳይዛና እንዲጠመቁ አድርገው ከዛ በኋላ ነው ክርስትና የተስፋፋው። ኢዛና አክሱምን እያስተዳደረ ሳይዛና ደግሞ ወደ ሸዋ ዘልቆ ከዛ በኋላ ነው ክርስትና ኢትዮጵያ ውስጥ የተስፋፋው አይደል? ቀደምም ነበር አልነበረም? ከዛ በፊት አልነበረም?
ኧረ ነበረ ኢትዮጵያ ሙስሊም ሆና አታውቅም ሲጀመር ታሪኩ ሙስሊም ነች እኮ ያለህ እኮ ሰው እኮ የለም። ለምን ትበረግጋለህ? አይደል የኦሪትን ይቀበሉ ነበር። ስለ ክርስትና አይቀበሉም ነበረ ከዛ በፊት በእናትህ የማታውቀው ከሆነ አላውቅም በል። አሁን ግን የኦሪትን ጥያቄ ውስጥ ነበር። ጥያቄ ለመጀመሪያ ጊዜ እስልምናን የተቀበለ ሰው አለ ኢትዮጵያ ውስጥ። እሱ ማን ነው? እኔ እስልምና ራሱ ያወቃን የምን አገባኝ ስለ እስልምና እንዴ? ታሪክህ እኮ ነው። ለምን አታውቀውም? ከእስልምና ሙስሊሞች እንዴት ተቀበልናቸው ነን ብለህ ስትል እኮ መጀመሪያ አሁን ነጃሺ ንጉስ ነበረ። የቅጥፈቱ ቅጥፈት ምን እንደሆነ ታውቃለህ? ከባዱ ነገር ነጃሺ አክሱምን ሲያስተዳድር የነበረ ንጉስ አይደለም ተባለ። ለምን መሰለህ? ታሪክ እንዳይበላሽ ሙስሊም የሆነ ሰው የአክሱም ግዛትን አልገዛም አላስተዳደረም ለማለት የእንትን የሚል ጽሁፍ ተጽፎ ነበረ። የሰለመ ንጉስ የለንም የሚል አለ ማለት ነው። ውሸት ነው። ነጃሺ አክሱምን እንደምንም አድርጎ ሲገዛ አሁን ሙስሊም ወደፊት እኮ ኢትዮጵያን አይገዛም እናልቃለን እንጂ ነበረ እኮ እንዳታስቡት። አይ መጀመሪያ ነበረ ነው። ካሁን በኋላ ተው። ካሁን በኋላ ኢትዮጵያ ነገራዊ ማመን ሙስሊም ቢመራ እኮ ይሻላል። እንደ ኦርቶዶክስ ዝማሜ እንደ ኦርቶዶክስ ሙስሊም ቢመራ አንተ ያዋጣል። ፕሮቴስታንት እንደፈለገ አድርጎ እየጨለጠ አይደል እንዴ? ለምን እየቀነደለህ እኮ ነው። ይቀነድልሃል እኮ ፕሮቴስታንት ነው ማርቲን ሉተር። አይ ፕሮቴስታንት እነሱ ብዙ እኮ ናቸው። አሁን ይክዳሉ፣ ማታ ይመለሳሉ። የነሱን ተው እባክህ፣ የነሱ ወጥነት የለውም። አይ አየሁ በጣም የምትፈራቸው የነሱን ተው። ሙስሊሞችን በጣም ስለምትፈራቸው ነው። ለማንኛውም መውሰድ ያለብህ ምንድነው አክሱምን አንቀጥቅጠው ሲገዙ የነበሩ ሰዎች ናቸው ለማለት ነው ባጭሩ። ኢትዮጵያ ውስጥ ደግሞ በሰለምቴ በንጉስ ደረጃ ነው ማለት ሰለምቴ ያለው ኢትዮጵያ ውስጥ አገዛቸው አንዱ ይላል ከተያረው ሙስሊም አይነግስም። አረግዚኦ እንዴ ነው አይደለም? ሐሳብ አለሽ በግዙ ዘማሚ ሐሳብ አለሽ? ቀጥይ። እሺ እኔ እኮ ሐሳቤን ላስቀምጥና ባብዬ ወድሃለሁ የፍቅር ሰው ነህ። አንድ ሐሳብ ላስቀምጥና ወርዳለሁ። እሺ ስለ ስዕሉ ግን የሆነ ነገር ሳትል በሞቴ ሙስሊሞች እንግድነታቸውና እኛ ስለ ስዕሉ ተከብራ ባብራ እንኖር ስለዚህ ሃይማኖት ነው ምናምን የሚለውን ተው። እኔ ለራሴ ቁርአን ለመማር ጨርሻለሁ በአረብ። ስለዚህ በሚልበት ስፍራ ላይ ተጠግተህ በየገዳሙ በየሽንጥሩ በየሸንተረሩ ቤተክርስቲያን ስለሰራ ሀገርና ሀገር ሰራው። ማነው ሀገር ሰራው? እሱ እናንተ ተገዛችሁ። እናንተ መገዙ ከሆነ እኔ ጠቅላላ ወይ ሞታለሁ የሆነ መብራት ይጨብጣለሁ በቅርቡ። ምንም ይሄን ቃል ገባለሁ። ሀገር የሰራው ኢትዮጵያዊ ነው። ግድ የለም ስለ ስዕሉ አይነት ነገር ስለዚህ እናንተ ምሽኮ ናቸው። አሁን አማራ ክልልም መንጫጫት አትችሉም። ምክንያቱም 20% ነው ሙስሊሙ 80% ክርስቲያን ነው። ስለዚህ አዱ መንጫጫቱ ትርጉም የለውም። ፍቃድልኝ ዝማሜን ጥያቄ ልጠይቃት ካልተንካለሽ ኧረ ልጠይቀው አክብር። ስለ ስዕሉ ግን መጀመሪያ የሆነ ነገር ማለት አለብሽ። ስለፊቱ እዚህ ጋር የለጠፍኩት የራሱ ነው። አውቀዋለሁ እኮ አሁን ስሙንና ፕሮፋይሉን ስለቀየረ ነው። አውቀዋለሁ እኮ ታውቂኛለሽ። ዝማሜ ሰላም ነው? ጥያቄ ልጠይቅህ። ምን አይነት ጥያቄ? ችግር የለም። ጎሽ አመሰግናለሁ። ስንት አረብ ነበረ ያኔ በስደት ወደ ኢትዮጵያ የገባው? ቁጥራችሁ ስንት ነበረ? 70 ስደተኛ ነው ያንቺ ቤተሰቦች የመጡት። ልንገርሽ እንደምሳሌ ብዙ ማብራሪያ አልፈልግም። ጥያቄውን ስመልስልኝና እጠይቃለሁ። እሺ አሁን እዚህ ያለው ሙስሊሙ በሙሉ ማለት ነው ከአረብ ሀገር ተሰዶ ነው የመጣው ወይስ ባንታ አባባል ሰባት ሆኖ? አንዴ ጥያቄ ልጠይቅ ልጨርስ እኮ እየመለስኩልሽ። እኔ ሲቆይ አልወድም። እኔ ረተረሰኝ ኖ ስጨርስ ሙስሊም ሙሉ አልመጡ ጨርስ 70 ከሆኑ የመጡት የነበሩት አረቦች ከዛ እንግድነታቸውን ጨርሰው ከሄዱ እኛ ኢትዮጵያ የተወለድ ነው ማለት ነው። ሙስሊም መሆን አትችሉም ነው ወይስ ደግሞ እነዛ 70 ሰዎች የነበሩት መጥተው እዚህ ጋር እኛን ጉዲፈቻ መውሰድ አለባቸው ነው? አላማው ምንድን ነው? አሁን ለምሳሌ አዲስ ዓለም እህቴ ከታች ታያታለህ አይደለ?
አሁን በቅርብ ነው የሰለመችው። እሷም እዛ ውስጥ ትገባለች፣ ትሄዳለች ወደ ሌላ ቦታ። መልካም አሁን ነው የሰለመችው። አሁን ኢትዮጵያዊ አይደለችም፣ ትሄዳለች። አረብ ነች ማለት ነው። እሺ ልመልስልሽ። ሌላ ጥያቄ ደግሞ ልጨምርልህ። እኔ አላስተናግድም ማለት። እሺ አንተ ለምሳሌ ማለት ነው አሁን አታብዣ ምን ሆነሽ ነው እኮ? እሺ ስትመልስልኝ በቃሽ መልስልኝና መጀመሪያ የመጡት 70 ናቸው አልከኝ። ከዛ ወዲህ አሁን ያሉት ደግሞ 70 አይደሉም ብዙ ናቸው አልሽ። እነዛ ስር ዘራቸው የዛ የሰባው ሲወልድ ሲዋለድ መጣ ማመን ጀነጀናት አንድ ሙስሊም በያው ነው ወድጄዋለሁ አለኝ። ሰልማ አሁን እየኖረኝ ነው። ያባቴ እንግዲህ አክስቴ ነች ማለት ነው ለኔ። አሁን በሷ ያባቴ እህት ልጅ ነች። አሁን እሷን ኢትዮጵያዊ ናት አልል ማን ነው ኢትዮጵያዊ አይደለችም ልል አልችልም። ምንድነው መጀመሪያ ኢትዮጵያውያን እንግዲህ ኢትዮጵያ ብለው እንግዲህ እንደ ሀገር ያቆሟት ያው ሙሉ እንግዲህ ህገ መንግስቱ ምን በክርስትና ነው ሙሉ አገልግሎቱ የሚሰጠው አቆጣጠሩ ምኑ። ስለዚህ እነሱ እንግዲህ እንደሆኑ ነው ታሪክ የሚያስቀምጠው። እንግዶችም ቢሆኑ ተከባብረን እንኖራለን። ያው አገልግሎት ያለውን ነገር ሁሉንም የሚገባቸውን ያው እንደ ህጉ እንደ ትንሽነታቸው ወይም እንደ ታሪካቸው በዛ መጠን ነው ሊኖሩ የሚችሉት እንጂ እኛን ያሸንፈው ሊገዙ አዲስ አበባ ጠቅላይ ሚኒስትር ሆነው ሊገዙ አይችሉም። ይሄ ህግ አይደለም። ምክንያቱም ከታያለው ህዝብ ብዙሃኑ ሌላ ስለሆነ ከበለጡ እርግጥ በህዝብ ቁጥርም በምንም የበላይነት ካለ ሊያገኙ ይችላሉ ብዬ ነው የምገምተው። ለምሳሌ ግብጽን ብንመለከት ግብጽ አሁን ሙስሊም በስቷል። ሙስሊም ሲበዛ ግብጽን አሁን የበላይነት ሙስሊም ነው የሚገዛት። ቀደም ግን ያው ክርስትና እንደሆነ ነው። ግን ኢትዮጵያዊ አይደሉም ልንል አንችልም። እነኛ እኮ ሞተዋል። ሙሉ 70 ያልናቸው አሁን እነዛ በሙሉ ሞተዋል። ልጆች የልጅ ምናምን እያለ ነው የሚቀጥለው። ያም ደግሞ ቢሆንም እኛም እየተሰብኳለን የሙስሊም ቤተሰብ የሙስሊም ዘር የሌለው ሰው የለም ሲጀመር። ምናልባት ለፖለቲካ ታልተጠቀመው እኔ ሙስሊም ዘመድ የለኝም ቢል ይሄ ምንም ትርጉም የለውም፣ ውሸቱን ነው ማለት ነውና ግን ሆኖም የበላይነቱ ሆኖ እየተተዳደረ ያለው በክርስትና ነው። ለምሳሌ ይሁድና አርብን ብናነጻጽር አርብ ልናከብር አንችልም እኛ እንደናንተ። እናንተ አርብ እንደ እሁድ ቢከበር ደስ ይላችኋል። ያ ግን ምንድነው ህጉን ይጥሳል ነው። ይሄድክ ነው ዝማሜ። በቃ መልስ እሱ ከሆነ ይበቃኛል። አንተ ልጠይቀው። አንተ ክርስትና ላይ ኢትዮጵያ በሙሉ ምድር ክርስትና ሆና ነው አንተ የተወለድከው? እዛ ክርስትና መጀመሪያ በገባበት ሰዓት ላይ ከየት ነበር ክርስትና የመጣው? ወደ መጣበት ሀገር ሂዱ ማለት እንችላለን? ኢትዮጵያን ለጣዖት አምልኮን ተዋት ነው ሄዶ ነው ሰውየው ወደ ክርስትናውን ከዚህ ሊሳለም ሄደ እስራኤል ሀገር። ከእስራኤል ሀገር ከኢየሩሳሌም ይዞት መጣ እንጂ ከዛ የመጣ ሰው የለንም እኛ። ከሰው ነው ችግር። አሁን አንተ ከሃይማኖቱ አይደለም ከሰው ነው ችግር። ሃይማኖቱን የመጣው ሰዎቹ ናቸው። የእናንተ ሰዎቹ ናቸው ተሰደው የመጡት። የኛ ግን ሰውየው ሊሳለም ሄዶ በዛው ተጠምቆ መጣ፣ ክርስትና በዛው ገባ። ስለዚህ ኢትዮጵያዊ ሄዶ ስላመጣው አሁን አገሩን የሰራት ሀገር ጠፍጥፎ የሰራት ሀገሩ ነው የክርስትና ማለት የክርስቲያን ሀገር ናት የምንለው ለዛ ነው። ለምንድን ነው ጳጳሳት ከኢጅፕት ሲሄዱ የነበረው ወደ ኢትዮጵያ? ለምንድን ነው እንግዲህ በመሪዎቻችን በኩል ያው ለነሱ ነበር ለጊዜው የተሰጠ ነው ባደራነት መልክ። ለምሳሌ አትናቴዎስ ነበር የእስክንድሪያ ወይም የግብጽ ሊቀ ጳጳስ። በዛ ስር እንድንሆን ሰለስቱ ምዕት የምንላቸው ሊቃውንቶች ያሉ ከነዛ ውስጥ እንግዲህ በአትናቴዎስ ስር ኢትዮጵያውያን እንዲሆኑ የሚል ህግ ተሰርቶ ስለነበረ በዛ ለመታዘዝ ያክል ነው። ተዚያ ወዲህ ነው አሁን ነው እንደገና ራስ የመቻል የመጣው እንጂ እውነትሽን ነው። እሱ ጥያቄ ትክክል ነው። አሁን የተግባባን ነው አይደለ? ስለዚህ አደራ ተሰጥተን ነበር። እሱን ጠይቂ። ቆይ ሃይማኖቱ ከሆነ ቦታ መጣ፣ ኢትዮጵያዊ ሄዶ ተቀበለው፣ ራሱ ሃይማኖቱን ሰዎቹ ይዘውት መጡ። እኛ እሱን ታሪክ አሁን አንተ እንዳልከው እንተውልህ ብለን ማለት ነው እዛ ውስጥ ባንገባም ክርስትና እንዴት እንደገባ ምናምን የሚለውን ሳንገባ ማለት ነው። አሁን አንተ ሙስሊሞች መጤ ናቸው፣ ክርስቲያኖች ግን መጤ አይደሉም ነው የምትለው። ነገር ግን እኔ 100% እሺ ችግር የለውም ይሁንልህ። ያንተ ንግግር ምንም እኛን አይቀይረን። አሁን የኔ ጥያቄ ምንድን ነው? ለምንድን ነው በኢጅፕት የተቀረጸላችሁን ምንድነው ኢትዮጵያውያን ራሳቸው ሌሎች ሀገር እየሄዱ ስልጠና የማይሰጡት? እነሱ ከሆኑ መጀመሪያ ያስገቡት ማለት ነው። አሁን አንተ ምን በዚህ ላይ
መልካም እኔ እኮ አሁን ነገርኩሽ መጀመሪያ ያው ሃይማኖት ስለዚህ ወደ ግብጽ ሃይማኖቱ ግን መሪዎች አሉት ልክ በመሪዎቹ ልክ እናንተ አረብ ሀገር እንደሚነግሯቸው ሁሉ ዛሬም ኢትዮጵያ ላላችሁ እነሱ እንደሚመሯቸው ሁሉ እኛም በሰዓቱ እንደዛ ያደርጉ ነበር ወደ ኢጅፕት ሄዱ ማለት እንችላለን ወይ? አሁን ክርስቲያኖች ስትባሉ ከኢጅፕት ጳጳሳት ስላስተማራችሁ ኢጅፕት ቀርጻ ስለሰጠቻችሁ አብዛኛውን ነገር እስኪ ወደ ኢጅፕት ተመለሱ ማለት እንችላለን ወይ? እኛ ግብጽ ምን የሰጠችን ነገር የለም። ይመሩ ይባርኩናል። ሌላ ምንም የሰጡን ነገር የለም። ይሄ አንቺ ለምሳሌ ምን ሰጡ እንዴ? እንጂ ዝማን ያጣት ምሳሌ እንደ ሁለት ጥቀሽልኝ ሁለት ሃይማኖትን በሙሉ ይሄንን ሮብ አርብ አትፍጩ አትውቀጡ የሚለውን እንኳን እነሱ ከአባይ ወንዝ እየጠለፉ እያለሙ ለእናንተ የሰጡት ፖለቲካ ጥላቻ ነው። ጥላቻ አይደለም፣ ሀቅ ነው። ጥሩ አይደለም። የህግ እኮ ነው ይሄ። እኛ መጽሐፍ ቅዱስ ላይ መርምረን ተመርምሮ ይሄ ሙሉ የተስማሙበት ዓለም አቀፉ ወይም ቤተክርስቲያን ሊቃውንት የምንላቸው የተቀመጠው ያስቀመጡት ህግ እንጂ ግብጽ ምን አገባትና ስለኛ ተናገረ። ግብጽ እንድትባረክ ብቻ ጳጳሳት ብቻ እንዲባረኩንና ስልጣን እንዲሰጡ ብቻ ነው የተወሰነው። ለምንድን ነው ግብጽ የምትባርከው? አይ ጳጳሳት ያው ይባርኩ ነበር ኢትዮጵያ ውስጥ እየመጡ ከግብጽ በዛ ስር ነበር ሲኖዶስ የሚባል ደረጃጀት። ለምን ኢትዮጵያ መጀመሪያ ተቀብላ ያለ ያንተ ሰው የሄዶ ተጠምቆ ከሆነ የመጣው ለምንድን ነው ከኢጅፕት የምትቀበሉት? በነገራችን ላይ ኢጅፕት ላይ ያለው ክርስትናና ለእናንተ የሰጣችሁ በጣን ይለያያል። ስራ እንዳንሰራ በኢትዮጵያውያን ላይ የተደረገ ሴራ አንቺ ናት ትስሪ ያለሽ ያለ እንደ አንቺ እኔ አለመፍራት ይችላል። ማን ከለከለሽ? ጾም ራሱ ማለት ነው። ልንገር ይሄንን ታቦታትን ማክበር፣ ስራ ለመስራት፣ ቡና ለማውቀጥ፣ በዛ ቀን አለመፍጨት ምናምን የሚገርም ነገር ግብጾቹ አያረጉትምና ጠየኳቸው። አንቺ ምን ቸገረሽ ታዲያ? አንቺ አሁን እውነት አልመሽልኝ ነው ለኔ አውቃለሁ ስላልክ እኮ ነው የምነግርህ። አውቃለሁ ስላልክ እኮ ነው። ስለ እስልምና ገብተህ ስትፈተፍት እኔ የማውቀውን ነገር ልንገርህ ብዬ እኮ ነው። አንተ ምን አግብቶ ነው ስለ እስልምና ሴት ወይ ለነገር ስለሚፈጥኑ እንጂ ተይው ባብዬ እናወራ። አንቺ ወሬ ዝም ብሎ የቡና የሴት ወሬ ነው። የሴት ወሬ ተው እንትን የማይወጣ ከበር የማይወጣ ባብዬ ባንተ ገባወራ ይሻለኛል። ልጄ ደስ ትለኛለህ አንተ ተተሳደቡ ሁሉ ነው እንደሆነ ሴት ምጣት ያለበት ወንድ በጣም አንድ ደቂቃ ረዲያ ነው ጀመሩ አቋም ያለው እናት ተወልዳ አንተ እናትን ቡና ጠጪ ብለን እንደምታንቋሽሽ ነው የሚያስፈልገው። ተይ አንቺ ደግሞ በቅርብ የሰለምሽ ዝም ብለሽ አንዱ በደንብ ስለሰረረሽ እንጂ ዝም ብለሽ መልካም ስሪያ ስለሆነልሽ ነው የዞርሽው። ተው ዝማሜ ተው። እኔ በተናገርኩት ነገር እህቴን እንዳትናገር እዚህ ቁጭ ብዬ ነኝ። እሺ ረፍ ከባቢ ጋር አውራ በቃ ስልጣን ካንተ ጋር እናውራ። ስልጣን አላት እንደፈለገች ማድረግ ትችላለች። በጠበጣችሁ ዝማሜ ይቅርታ ጠይቃት መጀመሪያ። ማንን እዚህ ቁጭ ብዬ እህቴን አትናገርም ትናንት ነው የመጣሽው ምናምን ብለህ አትናገራትም። ኮኒን ነው ከኔ ጋር አዲስ ኧረ ባቢኔ እኮ ይኸውልህ እኔ እየነገርኩህ እኮ ነው የአባቴ እህት ልጅ ሙስሊም ነች። ሙስልምና ነው አሁን ያለው ምን አይደለም የተጠቀምከው ቃሉ። ታዲያ አንተ ይሄ እኮ ያረጋገጥከው የሚሰልሙ ሴቶች ወንድ ፈልገው ቢመስልኩ ያ ችግር የለም ጎበዝ ለምሳሌ ችግር የለም ታስቀምጣት ይቀርታኔ ምንም ችግር የለም። ዝማም ችግር አለ ዝማም አሁን እኮ የሚሰልሙ ሴቶች ወንድ ፈልገው የሚመስልኩ ያክስት ልጅ ወንድ ስለሰረራ ስለሄደች እኮ ነው እሷን አየና ሁሉም የሚሰልም ሰው ወንድ ፈልገው የሚሄድ ይመስላል። አንተ እኮ ነው ያልከው እና እሷ ጋር ያየው ሴቶቹ እንዲህ ይላሉ። እህት ራሱ እነሱ ነው እኮ ይሄ አስተያየት የመጣው ባብዬ እነሱ ያክስት ልጅ ራሱ እኔ እርግጠኛ ነኝ ወንድ ፈልጋ አይሆንም። አየችህና የእናንተ ዲያቆን አይደለም አርብሮ ምንም አይባሉ ዝም ብሎ ዘወትር ነው ምናምን አሉ። እኔ ተሰማ እንደዛ ሰምቼ ነው ሀሜት ነገር። አንተ ማለት ትናገር ነው አርብሮ የሚል ቄስ አለ እንዴ ታዲያ? ማን ነው የሚያከብረው? የለም በእኛ ነው። አንተ አስመሳይ ኃጢአት ነው በእኛ ኃጢአት ነው እውነት። አርብሮ ግን ሌላ ቦታ ሄደህ መናገር አለብህ እንደዚህ። አሁን ስለለጠፍኩት እኔ እርግጥ ገና ነኝ ባብዬ ብዙም ወደዛ አልገባሁም፣ ግን ያው ነውር እንደሆነ ነው የማውቀው። ግን ህጉ ነውር የሚባል የለም። በእናትህ አስፈንድድ ነው የሚያልቀው። ዝም ብለህ ቀጥለው አርብሮ ይላል እንዴ? አንተ አታውቅም። ስለለጠፍኩት ሐሳብ አንብበው። በእኛ የለም። ያው ወደ አዲስ ዓለምና ምን ነው ኮንዬ ላይ ሊኖር ይችላል። አንተ መስማት አለብህ። እኔ እረማመድብሃለሁ። እስኪ እኔ እያወራሁ ከኔ እስማማለሁ፣ ችግር የለም።
እኔ እያወራሁት እኮ ነው። እኔ በደንብ አድርጌ አወራዋለሁ። እኔ እያወራሁት ማንንም መንካት አይችልም። ከነካም ይቅርታ ነው የምጠይቀው። አይቻልም። ችግር የለም። ቀጥላውን ሀሳብህን ስጥ። እኔ እንደውም የሚገርም ነገር ክርስቲያኖችን ብንነው ስማ፣ ሙስሊሞች ወንድሞቻችን ናቸው። ዝማሜ ስማ፣ ክርስትና ኦርቶዶክስ የተስፋፋው በሰይፍ ነው። ሰው አርደንኛ። አዎ። ኧረ ተው ታሪክ ለምሳሌ አንብበው። እዚህ ጋር አለልህ እኮ አንብብ። ምን ይላል? ለምሳሌ አንብበዋ እንዴ። ከዚህ በኋላ ያ ሰላም ወደ ቤቱ ሄደና ተኝቶ ሳለ በኩለ ሌሊት እንደሽተኛው ራእይ አየ። ራእዩን ቅዱስ ራእይ በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ ነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ አቆራርጥሃለሁ አለው ይላል። ምንድነው ይሄ መጽሐፍ? አየው ቅዱስ ራእይ የሚባለው አሸባሪ ሰዎች በተኙበት እየመጣ ሙስሊሞችን በተኙበት እየመጣ እኮ አዳምጠኝ፣ ምን አገባኝ? አዳምጠኝ። ስማ እየተምዘገዘገ ኦርቶዶክስ ነው ብለህ ግዴለ ይሰራልኛል የፈለገ ይሁን። እየተምዘገዘገ ይመጣና ለሁለት እንዳልቆርጥህ ክርስቲያን መሆን አለብህ ይላል። በሰይፍ ነው ያስፋፋው ክርስትና። አንተ ምን ትላለህ? ማለት ይሄ ምንድነው መጽሐፉ? ድርሳነ ዑራኤል ነው። ስለ ዑራኤል አይደል የሚያወራው? ነው እንደዛ ነው የሚለው። እንዴት ታየዋለህ? አሸባሪ ነው አይደል? ምንድነው? ምን ማለት ነው? እንደው ክርስትና እንደው ኦርቶዶክስ በሰይፍ ነው ቃላቱን እንኳን ለመጠቀም ይቅርብኝ። እኔ ታስቀጽፈኛለህ፣ ይቅርብኝ። ዲያቆን አይደለም እንዴ? እንዲሁ እንደዚህ ብሎ አሁን ቅዱስ ዑራኤል በሰይፍ ነው ያስፋፋው ኦርቶዶክስነት። ምንድነው? አሸባሪነት ምን አስፈለገ ነው? ሰዎችን እያሸበረ ለዛውም በተኙበት እንዳይፋለሙት እንኳን በተኙበትን ነው የሚመጣው። ለሁለት ከፍላለሁ፣ ቆርጣለሁ፣ ክርስቲያን ነው። ኧረ ተው ባብዬ፣ እኔ እኮ በጣም የነቃት መስለኝ ነበር። በዚህ ልክ አይከብድም ግን ትንሽ እንዴ? ምንድነው የሚከብደው? ደስ ስለምትለኝ ነው ባይዘው የሚገባው አነጋገር ምናምን በጣም ይመቸኛል። በቃ ትቦረሻለህ ግን ትንሽ ደስ አይልም። እኛ ነው አሁን ስለዚህ ሐሳብህን ስጥ። ነገስታቱ ምኑን በለው ይበልጡን። አዎ እኛንም በድለውና እንዴ ብትል ማን ተቀበሉ አላቸው? እናንተን የእናንተን ቤተሰቦች መቀበል የለባቸውም። ቀጥቀጥ አድርገን ይዞትር እየገባ ያ ነው እኔ አንጀቴን መታረሰኝ። ቀዘና ሚት አድርግ ቀጥቀጠው ማን አባ ተቀባይ ያደረገና ነው? ማንና ነው? እኔ አቲ ነው ስላቲ ነው ባቢ ምንድነው? ማንን አትናደድ። እኔ አልተናደድኩም፣ በአንተ አልናደድም። እኔ እንኳን በእናንተ በሌላ አልናደድም። ሚት አድርግ በቃ ብቻ ነው ያዝከው። ዝም ብለህ በቃ ብለው ሲሰሙ ዝም ብለህ ትቀደዳለህ እንዴ? ሚት አድርግ። ሌላ የሚያወራ ሰው እኮ አለ። ምን አይነት ክፍታፍ ነው በበላቸው? ባብዬ ሰው ማውራት አለበት አትልም? እኔም ተወሰን እንዳላልፍ ጥሩ አይደለም። አትሰደኝ። ሚት አድርግ ብያለሁ። አራታው ሚት አድርግ ያንን የኦራ ባቢ ሰላም የዑራኤል ልትወጣብኝ ነው እንዴ? ባቢ ምን ነው? በጣም እኮ እየተናገረ ነው። እሺ ተናገር አንተ፣ ቀጥል ማሚ። አይ እኔ እንኳን የምናገረም ግን ዝም ብሎ በቃ በሰው ቤት መጥቶ በጣም እንትን እያለ ነው። ገብቷል። እየተናገረ ነው ወላሂ። ማለት የሆነ ለመሳደብ ምናምን የመጣው ይመስላል፣ ለመማር ሳይሆን ፊቱን አየኸው? እሱ ራሱ ነው እንዴ? አዎ ቀልድ አይደለም እኮ የራሱ ነው። እኔ እየቀለድኩ አይደለም። እና የራሱ ነው። እሱ ነው ራሱ እንደዚህ የሚናገረው። ምንም እኮ አያውቅም። ምንም ራሱ ነው። ሐሳብ ተው፣ ልጁ ተው፣ የሞተ ነው። ሐሳብ ካለ ቀጥል። አይ እኔ እንኳን ሐሳብ የለኝም። ያው ወገኖች ካሉ ጥያቄ ምናምን ካለ እሺ፣ አመሰግናለሁ። ሐናን እሺ፣ እናመሰግናለን።
ሰላም እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። የልጁ ሐሳብ ደስ ብሎኛል። ምክንያቱም እንደዚህ አይነት ሐሳቦችን 70% ክርስቲያኖች የሱን ሐሳብ ይደግፋሉ ብዬ ማምናለሁ። ምክንያቱም ቤት ውስጥ ብዙ ጊዜ እንደተረት ለህፃን ለትንሽም ለትልቁም የተነገራቸው ብዙ ጊዜ ሙስሊሞች መጤ የሚባለውን ነገር ያው አንዳንድ 70% እንዳልኩ የሚያጸርቁት ነውና መጤና ነባርን እንዴት መለየት አቃተን? ምክንያቱም እኛ ሰዎች ነንና ህፃናት አይደለንም፣ ትልቅ ሰዎች ነን። መጤ ማለት ከሌላ ሀገር ተፈናቅሎ መጥቶ ሀገር ውስጥ የሚኖር ሰው ለምሳሌ ከየመን ሰው መጥቶ ኢትዮጵያ ውስጥ ከኖረ ይሄ የመናዊ ነው መጤ ነው ይባላል። ነገር ግን በሚገርም ሁኔታ መጤ የሚባለው ቃል እኛን ያኮራናል። ለምን እንደሚያኮራን ታውቃላችሁ? መጤ ስላልሆንና መጤ እንኳን ብንሆን በሀገሪቱ ውስጥ ሰፋ ስላለንና ስለሰፋን ደስ የሚለው እስልምና ከቀደምትም ታሪኩ አሁንም ወደፊት የሚቀጥለው በሄደበት ሁሉ የሚሰፋ እምነት እንጂ የሚጠብ እምነት አይደለም። በሄደበት ሁሉ ሀገርን ያሰፋል። ይሄ ለየት የሚያደርግ ታሪኩ ነውና ሙስሊሞች መጤ ናቸው ሲሉ በጣም ነው የሚገርመኝ። ነጃሺ እንግዲህ የኢትዮጵያ ንጉስ ነበረ፣ ኢትዮጵያዊ ነው። ነጃሺ ኢትዮጵያዊ አይደለም ብሎ የሚከራከር ሰው የለም። ነገር ግን እሱን ጭምር ነው መጤ የሚሉት። ለምሳሌ አዲስ ዓለም ትላንትና እህታችን ክርስቲያን ነበረች፣ ወደ እስልምና መጣለች። እቺ ሰው ኢትዮጵያዊ ናት፣ ነብራት ኢትዮጵያዊ ነች። ነገር ግን ሃይማኖቷን ቀየረች፣ ልክ የሆነውን እምነት ያዘች። ስለዚህ እቺ ሰው መጤ ትባላለች እንዴ? አትባልም፣ ነባራዊ ናት። ስለዚህ እነዚህ ሰዎች በጣም የሆነ የሐሳብ መደበላለቅ የበታችነት ስሜት አጥቅቷቸዋል። ምክንያቱም ሙስሊሙ እየሰፋ በሄደበት እንዴትስ እነሱ ምክንያቱም ግልጽና ግልጽ ክርስትና መጀመሪያ የነሱ እምነት የተቀበሉ ክርስትና ነው እነሱ የተቀበሉት የነሱ እምነት ነው መጀመሪያ፣ ከዛ ነው እስልምና እንትን ያለው እምነቱ ነው እንጂ ሰዎቹ ነባር ህዝቦች ናቸው። ይሄ እኮ ግልጽና ግልጽ ነው። ሙስሊሞች ከየትም አልመጡም፣ ከመካ እንደሚባለው አልመጡም። ሰዎቹ ነባር የሆኑ ኢትዮጵያ ውስጥ የነበሩ ሰዎች ናቸው እምነቱን የተቀበሉት። ቀደምቶች ነን ለምን እስልምና ሰፋ የሚለው ነገር በጣም ይሄ አእምሯቸውን ስለበረዘው ጭፍን አካሃር ስላላቸው ሙስሊም እኮ ከገዛን እኛ እንሞታለን። ሙስሊም በሚገርም ሁኔታ እያረሩም እየተከኑ እስልምና ይሰፋል። ይሄ ታሪኩ ነው፣ ቀደም ያለ ታሪኩ ነው። ቅድም እንዳነሳው ግብጽ ላይም ሰፍቷል፣ ሶሪያ ላይ እንደምናየው ነው። ስለዚህ እስልምና የቀደምት ታሪኩም የወደፊት ታሪኩም የሚሰፋ እምነት ነው። ለምን? በሐቅ ላይ የተመሰረተ እምነት ስለሆነ። ስለዚህ ይሰፋል። ያ ነገር ያማቸዋልና ኢትዮጵያ ውስጥ ሙስሊም መግዛት አይችልም። መግዛት ይችላል መብቱ ስለሆነ፣ የኢትዮጵያ ህገ መንግስትም ስለሚፈቅድለት የእኩልነትም ሀገር ስለሆነ። ስለዚህ አሁን እነሱ የሚያደርጉት ድርጊት ሀገራችን ነው እንደፈለግን ብለው ነው። ለምሳሌ በኒቃብ ገፈፋ፣ ሙስሊሞች በረመዳን ላይ ሶላት እንዳይሰግዱ የሚደረገው ድርጊት። በሁለተኛ ደግሞ ትላንትና በተነሳው ይሄ ትምህርት ቤት በአማራ ክልል ላይ የበላይነትን አቀንቅነን እኛ ብቻ የኛን መመሪያና የኛን አላማ ይዞ ያንጸባረቀ እንደፈለግን የማስተማር አላማችንን እንቀጥላለን ያሉት ሀገራችን እኛ ነባሮች ነው መብታችን ስለሆነ ነው ብለው ነው። ስለዚህ የእነሱን ጭፍን የሆነ ጥላቻ በአደባባይ ባፋቸው እኮ ነው የሚያወጡት፣ በራሳቸው አንደበት ነው የሚናገሩት። አንዳንድ ሰው ብልጥ የሆነ ሰው ጥላቻ ቢኖርበት እንኳን በውስጡ ዝም ይላል። የእነሱ ግን አንዳንዴ ሲጠጡ ነው መሰለኝ አረቂና ጠላ የውስጡን ያወጣል። እንደው ለአረቂና ለጠላ ረጅም እድሜ ይስጥልን። ምክንያቱም መልካም ነው። እንደነኛ ሐሳብ ያላቸውን ድንቁርናውን ያወጣዋል፣ ይተፋዋል፣ ይጠጣና አደባባይ መጥቶ ይዘረግፈዋል ያለውን ጥላቻ። ይሄውን የተነጋገረው ንግግር በጣም ደስ ይላል። ምክንያቱም 70% ይሄን ሐሳብ ስለሚደግፈው። ስለዚህ ኢትዮጵያ ውስጥ ምን አለ ሙስሊም መምራት አትችሉም ማለት በሚገርም ሁኔታ የሙስሊሙ በጀት ነው በየትኛውም ቦታ ለምሳሌ ለመንግስት ሰራተኞች ለተለያየ እኩል በጀት አለን እኛ ሙስሊሙ እንደ ክርስቲያን ለሚከፈለው ደሞዝ እኩል በጀት እያለ ሙስሊም አትመራም ሲል ይሄ እኮ ድንቁርና እኮ ነው። ኢትዮጵያ ውስጥ በህዝብ ቆጠራ ቢቆጠራ ሁሉ ሙስሊሙና ክርስቲያኑን የክርስቲያኑ ይበልጣል የሚል እይታ የለውም። ምክንያቱም እነሱ ኢትዮጵያ ውስጥ 25% ናቸው ብለው ዋሽተውብናል። የህዝብ ቆጠራ ቢታይ እኩል ባለበት በየትኛውም ቦታ የሙስሊሙ በጀት በሚንቀሳቀስበት ሀገርን አትመራም። ሙስሊም ከመራን እንሞታለን። ያ ማለት ጭፍን አካሄድና የበታችነትን ስሜት የሚያሳይ ገና ይቅርታ አድርጉልኝ ደንቆሮች ናቸው እነዚህ ሰዎች፣ መሀይሞች ናቸው። ሀገር ውስጥ የሚኖሩ ለዘመናት የሚኖሩ ሙስሊም መጤ ነህ። ይሄ እኮ ለነሱ ራሱ ጸብን የሚያመጣ ነው። ምክንያቱም አሁን በህፃናት ላይ ትላንትና ያቺ ግጥም ስትናገር ምንድነው ያሉት? ሙስሊሞች ጥላቻ አስተምረዋት ነው አሉ። ጥላቻ አስተምረዋት አይደለም፣ ትክክል የሆነ ነው የተናገረች። አሁን ይሄ ልጅ እንግዲህ ጥላቻ ከነሱ ነው እየመጣ ያለው። ምንድነው ሲል ነበር ሙስሊም ሀገርን አይመራም፣ እኛ በሙስሊም አንመራም እያለ ነው። እንዴት ነው የማትመራው? ትመራለህ ወደ ሳይሆን በግድ። ለምን? እኩልነት ስለሚጸድቅ ሙስሊም እኩል ሀገሩ ስለሆነ እኩል መብት ስላለው የክርስቲያኑም የሙስሊሙም ሀገር ስለሆነች ሙስሊም የመብራት መብቱ የተጠበቀለት ነው። ስለዚህ አልመራም ካለ የድንቁርና ነው። ራሴን ብቻ እመራለሁ ካለ ሀገርን ለሁለት ከፍሎ ክርስቲያኑ ለብቻ ሙስሊሙ ለብቻ ከሆነ እንደዛ መብት ሊኖረው ይችላል። ስለዚህ አሁን ጥላቻ ከነሱ ነው ከኛ ነው የመጣው። ጥላቻ ከነሱ በግልጽ በሆነ እያስቀመጡት ነው የሚገኘውና በጣም ነው የሚያሳፍር። ይሄ ንግግራቸው ነው ሰዎችንም ሁከትን የሚፈጥረው ግድያን የሚያመጣው ለሀገሪቱ ኢኮኖሚም ሆነ ልማት ኢትዮጵያ እንዳታድግ ያደርጋቸው የነሱ ተረት ነው። ምክንያቱም ይሄ ከተረት ተረት የማይተናነስ ነው። ኢትዮጵያ ሙስሊሞች መጤ ናቸው የሌለ ነገር። እንዴት ነው መጤ ሆኑስ ብለህ ስትይ ማብራሪያ የለውም። ነጃሽ መጤ ነው ወይ ስትለው መልስ አይሰጥህም።
ሰድቦ ወይም ተሳድቦ ስቆ ነው የሚወጣው። ስለዚህ እንደነኛ አይነት ትውልድ የራሳቸው መሰልጠን አለባቸው፣ ራሳቸው መማር አለባቸው። ቤት ውስጥ የሚመከሩትን ሙስሊም መጤ ነው እያለው ዲኮር እየለፋለት ለሀገር እድገትም ለልማትም የለውም። እንደውም ጥላቻ ከነሱ ምክንያት ከነሱ መንደር እየመጣ ጥላ እየተስፈራራ ኢትዮጵያ እንዳትለማ ሀገራችን እኩልነትን እንዳያመጣ ልማት እንዳያመጣ የሚያደርጉት ከነሱ መንደር እንጂ ከኛ መንደር አይደለም። ስለዚህ እንደዛ አይነት ሐሳብ ያላችሁ ሰዎች በጣም ተሰፍራላችሁ። አንደኛ በቂ መረጃ የላችሁ። ሙስሊም መጤ ነው ከተባለ ራሱ ኩራት ነው የሚገባው። ለምን ከተባለ በአራቱም አቅጣጫ የሰፋ እምነት ስለሆነ እኔ ሙስሊም መጤ ነው ሲለኝ በኩራት አው መጤነቴን እቀበላለሁ ብዬ ራሱ ብል አላፍርበት። ለምን መጤ ሆኖ እምነቱ ከሰፋ ይሄ ትልቅነት እኮ ነው በራሱ። መጤ የምትለው ኃይል ካንተ ከሰፋ ልክነትን የሚያመለክት እውነትን የያዘ ስለሆነ ያኛው ሰፈር ደግሞ ተረተረትን አባቱ የሰጠውን ተረት መጤ እያለ ሲቀራ እውነት የሆነው ደግሞ መጤ ሆኖ ተፊት እየገሰገሰ ስፋትን ልማትን እያመጣ ነው ማለት ነው። ስለዚህ በሐቅ ላይ የተመሰረተ ስለሆነ እስልምና ትላንትም ዛሬም የሚሰፋ እምነት ስለሆነ በየትኛውም ሀገር በቀደምትም ታሪክን ታነበብ ወደ ኋላ ተመልሰን ብታየው እስልምና የሚሰፋ እምነትና በሄደበት ሀገር ሁሉ ደግሞ ሰፍቶ የሚኖር እምነት እንጂ ጠቦና አጥፍቶ ጠፍቶ የሚኖር እምነት አይደለም። በፍቅር በሰላም በአንድነት ያምናል፣ ነፃነትን ያውጃል፣ ሰላምን ይሰብካል። ለሰውም ለእንስሳትም የሚያስብ ሰላምን የሚሰብክ እምነት እስልምናና እስልምና ነው። ለሰዎች ሰላምን፣ ለሀገር እድገትን፣ ለሀገር ለውጥን፣ ለሀገር ልማትን የሚያስብ ኢስላም ነው። ይሄንንም ስለያዘ ነው በሄደበት ሁሉ ልማት ስላለውና ሰላም የሰፈነበት እምነት ስለሆነ በሄደበት አፍሮ ሳይሆን ለምቶ ሰፍቶ የሚሄድ እምነት ስለሆነ እስልምና ኩራት እንጂ ህፍረት አይሆንም። የሀገር ሰላም ነው፣ የሀገር እድገት ነው። ስለዚህ የምንጠብሰው ሰዎች ሳንሆን የምንሰፋ ነን። በእኩልነት እናምናለን። የሌላ እምነት ጥላቻ የለብንም። የግለሰብ ጥላቻ የለብንም። የሀገር ጥላቻ የለብንም። በኩል የምናመን ህዝቦች ስለሆነ ስለዚህ ወደፊትም እንሰፋለን። እንደዚህ አይነት ድንቁርና ሐሳብና አስተሳሰብ ያላችሁ ሰዎችን ደግሞ እንቃወማለን። ለምን ሀገሬ ጋራ ስለሆነች። ባባዬ ስለሰጠኝ እድል በጣም አመሰግናለሁ። በለው ትላለህ እንገር ነው አንዳንዴ ጥሩ ነገር ነው ለምታምንበት ለምትቆረቆርለት እና ለተረዳኸው የኔ ነው ለምትለው እንደዚህ ስትቆረቆር ስትናገር መልካም ነገር ነው። አንዳንዴ ሰዎችን ተናደው የሰዎች እንትን ማስፈጸሚያ ሲሆኑ በጣም ከባድ ነው። ለማንኛውም እንትን አይናደድበት የሆነ ሰዎችን ይናደዱበት። እኔ ምን አገባኝ። ጥሩ ሐሳብ ነው። አመሰግናለሁ። የንጉስ ልጅ እንዴት ነህ? ደህና ነኝ። እንዴት ነህ? ዛር መስገን እንዴት ነህ? ሐሳብ አለ አንተው ጥያቄ ልጠይቅህ። ሃናን ወሎዩዋ ምን ሆና ነው? ምን ትሆናለች? ሐሳቧን እየሰጠች ነው። ሃናን ምን ሆና ነው? ምን ነው? አይ መጤ አይደለንም ስትል መጤ አላለችም እንዴ? እሱ ካለማወቅህ የተነሳ የምትለው ነገር ነው አለች ብለህ ብትል ግን ችግር የለብኝም ልቀበለውና መጤ የምትለውን እኔ መጥቼ ከሆነ 60% የአገሪቷን የህዝብ ቁጥር ብዛት የሚያዝኩት የሸፈንኩት በቃ አንተ እየተቀበርክ ነው። ይሄ ማለት ደግሞ የሃይማኖቴን እውነተኝነትን የሚያሳይና የሚያረጋግጥን ነው ያለችው። አሁን ጥያቄን ስጠይቅህ የኖህ ልጆች እነማን ናቸው? የንጉስ ልጅ የኖህ ልጆች እነማን ናቸው? እሺ ስሞቹን እነግርሃለሁ። ያው አንድ ወንድ ሙስሊም 4 ወንድ 5 ሴት 5 ሴት 4 ሴት እያገባ ከአንዱ 4 5 ስለሚወልድ ለዛ ነው የበዙት እኮ። የኖህ ልጆች አግባ እሱ ማን ከለከለ? በዛው ስትል ነው እኮ በዛን ስትል እኮ ችግር የለውም። አንተ ማግባት ነው ያለበት። ጥያቄ የኖህ ልጆች እነማን ናቸው? እንስሳ ነው ከዛች ነው። ለምንድን ነው ጥቁር አይደለም ተብሎ ስለሚታመን? ለምንድን ነው ኤዥያ ናቸው ከኢራቅ የመጡ ሰዎች ናቸው ተብሎ ስለሚታመን ነው? አይደለም። ይሄን ካላወቅ አይደለም ብለኛል አይደል? እኔ ማስረጃ ለሰልቻለሁ። ሲጀመር የኢትዮጵያ መሰረቱ ጥቁር ነው። ገብቷል? ኢትዮጵያ ሲያስተዳድርም ሲመራም የነበረ ህዝብ ጥቁር ህዝብ ነው። የመጀመሪያ ኢትዮጵያ የአክሱም ስልጣኔ የባዚን የሚባለው ንጉስ አሁን ብሄሩ ምንድነው? አሁን ካሉ ብሄሮች ባዚል የመጀመሪያ የአክሱም ንጉስ ባዚል ነው። ባዚን ይባላል። ከ3500 ዓመት በፊት ንጉስ የነበረ
እንደዛም የሚል የለም። እንደዛም የለም ይለኛል እንዴ? ምን ለምን የለም? ምንድነው ብሄሩ? እስኪ ንገረኝ፣ እስኪ ላውጣ። ዝም ብለህ የራስህን እንዳንተ ጻፉ። ከፈለክ ቪዲዮ ክፈትና ንጉስ ባዜም ብለህ ጻፍ፣ ይወጣል አለ። አሁን ቪዲዮ ከፍተህ ለማንኛውም ጥቁር ነው፣ ኩሽ ነው፣ ኩናማ ነው። ክናማ የሚባል ህዝብ የለም። በጣም የተመናመነ የጠፋ ክናማ ነው። መጀመሪያ የአክሱም ስልጣኔ በአክሱም የመጀመሪያ ንጉስ የነበረ ንጉስ ነው። ኢትዮጵያ ሲመሯት፣ ሲያሽከረክሯት፣ ሲያስተዳድሯት የነበሩ ህዝቦች ጥቁር ህዝቦች ናቸው፣ ኩሽ የሚባሉ ማለት ነው። ይሄ ነው ዋጣው። ዝም ብዬ ለዋጣው ያለ መረጃ ነው። አንብብ፣ ውጣና አንብብ። ሴሚቲክ ምናምን ሴሚቲክ ማለት መጤ ማለት ነው። መጤ ማለት ነው። እኔ ቀይ ነኝ ጥቁር አይደለም ብለህ እንትን የምትል ከሆነ አፍንጫ ሰልካካ ትንሽ በራ ያልኩ ምናምን ከሆነ መጤ ነህ አንተ። ከኢራቅ የመጣ ህዝቦች ማለት ነው። ሞ አይደለንም ለምሳሌ አለመሆኑን ደግሞ ልንገርህ። እኔ እኮ አልሰማ አልከኝ። እኔን እኮ ብሮ ለምሳሌ ለዛ አማራ ክልል የሚኖረው ህዝብ ወይም ትግራይ ክልል የሚኖረው ህዝብ አለ አይደለ? እንትን ነው እዛ ላይ ሲቲዝን ነው ታውቃለህ፣ ነዋሪ ነበር ነው። ታሪኩን ወደ ኋላ ስትመለስ ልክ ወደ ትሬስ ስታረጋለህ እስከ ይኩና አምላክ ይሄዳል። ኢዛናና ሳውዛናን እያልክ እዛ ወደ ኋላ ትሄዳለህ። ይበቃል። ስለ 3500 ዓመት እያወራው ስለ ኢዛና ያወራል። በቃ ይበቃል። ሌላ ሰው ያወራል። እንዴት ነው ተዘርካቢ ናቸው እኮ ተው። የትናንት ነው እያወራ ያለው አንተ። ሰላም እንዴት ነሽ? እሺ አንድ ጥያቄ ልጠይቅህ። እንትን ይሄ እስላሞቹን የተረከባቸው የተቀበላቸው 100 ምናምን ነው ሲመጡ ክርስቲያን ነው አይደለ? ያነጋሽ የሚባል ሰለምቴ ነው። የንጉስ ሰለምቴ ነው። ኢትዮጵያ ውስጥ እኮ በታሪክ እኮ የሚገርም ነገር በዓለም ታሪክ እንጂ የንጉስ ሰለምቴ እኮ ያስተናገደችው እኮ ኢትዮጵያ እኮ ነች። ከክርስትና ወደ እስልምና ማለት ነው አይደል? ሰለምቴ ማለት እኮ አዎ። ኦኬ እኮ እስልምና ሳይገባ ሰለመ ስለገባ እንጂ ተነገረው ሰለመ። የንጉስ ሰለምቴ ኢትዮጵያ ውስጥ የንጉስ ሰለምቴ የአክሱም ንጉስ ሰለምቴ እንዴ አይልም እኮ እንደዛ ነው የለም። ለምን አይልም? ለምን አይልም? ለምን መሰለህ? እስኪ ሎጂክ እስኪ ስማ፣ እኔ አይብሮ አለኝ። ይሄ በዲያቆናት የሚጻፈውን ታሪክ ስማ። ተው የሰለመ ንጉስ የለንም የሚለው እኔ ጠንቅቄ ነው የማውቀው አለ። እስኪ ሎጂክ እኮ ነው። እስልምና ገና እየገባ ነው። አዘብ ገና እየጀመረ ከአረብ ወደ ኢትዮጵያ እየመጣ እያለ መቼ ተሰምቶ መቼ ትምህርቱን ሰምቶት መቼ መሐመድንና አላህን ተቀብሎ መቼ ሰለመ? ገና ሳይገቡ ገና እሱ ነው የተቀበለው አልኩህ እኮ። እሱ ነው የተቀበላቸው አልኩህ እኮ። ግን እሱ ነው የሰበኩት በቅድሚያ። እሺ ማን አስተምሮት ታዲያ ሰለመ? እነሱ አልኩህ እኮ። አይገባም እንዴ? ስደተኞቹ ከገቡ በኋላ አልኩህ እኮ ሳይገቡ ገና አይ ነው ከገቡ በኋላ አገኙትና ንጉስ የነበረው እሱ ነው። ንጉስ የነበረው ነጃሽ የሚባለው የንጉስ ሰለምቴ ያስተነገረችው በዓለም ታሪክ ኢትዮጵያ ነች። ንጉሷ ጧ ብሎ ወደ እስልምና የወደቀው ማለት ነው። ንጉስ አይልም እኮ አባቴ ቢል እንኳን ማለት ነው ብራቭ ልመልስ የነገሰ የሰለመ ንጉስ የለንም ተብሎ ይነበባል። እና የሰለመ ንጉስ አለ ኢትዮጵያ ውስጥ። ንጉስ አክሱም ሲያስተዳድር የነበረ ነው። ብቻ ለማንኛውም አይ ወንድሜ አንብብ፣ ወደ ኋላ ተመለስ፣ አንብብ ወንድሜ አንብብ እኮ ያው ባክስትሬስ አደርጋለሁ እኮ ልክ ነህ። ግን እኔ አሁን ስለ ሎጂክ አሁን ነጃሽ አለ ክርስቲያን ነበረ ወንድሜ። ሰውየው ክርስቲያን ነበረ። ስማ እሱ ንጉስ ነው፣ የአክሱም ንጉስ ነበረ፣ ክርስቲያን ነበረ። ሲቀበላቸው ነበር አይደለ? አዎ በጣም ከዚህ ጋር ነው ሲቀበላቸው ክርስቲያን ነበረ። ከተቀበላቸው በኋላ ተሰበከና ምን ሆነ? ሰለመ። የንጉስ ልጅ አንዴ እድል ስጠኝ። በዚህ ጋር ፖይንቱን ለያዘውና በጣም አሪፍ ብራውን መተህልኛል። ሲገቡ ክርስቲያን ነበረ፣ ክርስቲያን ንጉስ ነው የተቀበላቸው። ያማዋለ ምን ነው ገባኝ እኮ መለስከኝ። አንዴ ለማውገትክ ምን ነው ማወራለው አልክ? ምንድነው እናትዬ? አንቺ እኮ ከወንድ ልጅ ጋር ማውራታችን እኮ በስልምና አንተ ዝም ብለህ ትሞላለክ እንዴ? አትመጉተው ምን እያልክ ነው?
አንድ ከንድ ሊገር ቁጭ ብለሽ ሞራችን ወይ ስማ አንዴ ድረስጠኝ ቆይ አንዴ ታወሪያለሽ አንዴ ይገርዳም ይጥማት ቀጥል አንተ አሁን ያ ሰለማ እኮ ያ አሁን ካልን አንድ ነገር ልንገር ሲቀበላቸው ክርስቲያን ነበር አልከኝ ከዛ በኋላ አፍተር ሆል ምን ሆነ ሰለምት የሆነ ቢስ ያው ከሆነ እምነት እኮ ኢትዮጵያ ማለት አልኩህ እኮ ኢትዮጵያ ማለት እቺ ሀገር አሁን በዓለም ታሪክ ገብቷል ንጉስ የሰለመበት ሀገር ኢትዮጵያ ብቻ ነው እስላሞች ብቻ ነው የምታውቁት ይሄን ታሪክ እኛ እናውቀውም ስንት ዘመን ስንኖር የምን ማንም የታሪክ ጸሐፊ የጻፈው ታሪክ እኮ ነው የማለብል እኔ ሙስሊም ነኝ አልከው እንዴ እኮ ስለሌለ ነው ታዲያ ስለሌለ እኔ ሙስሊም ነኝ አልከው እስኪ የሆነ ፖይንት ንገረኝ እኔ ሙስሊም ነኝ አልከው እኔ ሙስሊም ነኝ አልከው ይሄ እንዴት ነው ወይስ ከእስልምና ሙስሊሞችን ከጻፉት መጽሐፍ ነው ያነበብኩት ብያለሁ እኔ እስኪ ንገረኝ ምንድን ነው የምታወራው ሰለመበት የሚለው መጽሐፍ ነገርኩህ እኮ አንብብ ውጣ